አመትና ከዛ በላይ ነው እንግዲህ ሄርሜላ ሩታን በጣም ብዙ ቻሌንጆች ስታረጋት የነበረው ታውቃላችሁ። ሩታና አብርሃም እንግዲህ ሲገናኙ ምንም በሌላቸው ሰዓት በጣም ብዙ ቆንጆ የሚባሉ የፍቅር ጊዜያቶችን ያሳለፉ። ሩታ መታ አብርሃም ህይወት ላይ ምን አይነት ለውጥ እንዳሳየች በሚዲያው ላይ ምን ያህል ተወዳጅ እንደሆነች እሱ ራሱ የመሰከርላት፣ እንዲሁም ደግሞ በጣም ብዙ ሰዎች እርስ በርሳቸው እንዲተዋወቁ፣ እንዲግባቡ፣ ቤተሰባዊነት እንዲፈጥሩ ያደረገች ልጅ ናት አደለ ሩታ። ይሄ ደግሞ ሊዘነጋ አይገባም። እውነት ለመናገር አብርሃምና ሩቲ በተገናኙበት ታይም ላይ ቢሆን ኖሮ ሄርሜላና አብርሃም የተገናኙት እስቲል እርግጠኛ ነኝ ሄርሜላ አብርሃምን አይደለም ፍቅር ጥያቄ ልታቀርብለት ይቅርና ወደ ህይወቱም እንደማትገባ ግልጽ ነው። ሩታ ግን ወደ አብርሃም ህይወት ስትመጣ በንጹህ ፍቅርና በንጹህ ልብ ነው የመጣችው። አዎ ትዳር ላይ መጣላት አለ፣ አዎ ትዳር ላይ መጋጨት አለ። ይሄ ሁሉ የምናየው እኮ ፒፕል ሳይጣላ ሳይጋጭ አይደለም አይደል እንዴ? ሁሉም ቤት እኮ ጥል አለ፣ ጸብ አለ። ጸብ የሌለው ደግሞ ፍቅር የለም አይደለም። ስለዚህ አብዛኞቻችሁ ብዙ አይነት አስተሳሰቦችን እያሰባችሁ አላችሁ። በመተት በተለያየ ነገር ያው መቼም ሰው በሚረዳው አይደል ማሳቡን የሚሰጠው። ግን ደግሞ ሩታ የእውነት ከልቧና ፈቅዳ ከሆነ ያደረገችው ጀግና ናት፣ አንበሳ ናት። ለምን የልጇን አባት ነው ባሏን ነው ወደ ራሷ ለመመለስ የጣረችው እንጂ እኮ ሌላ የሆነ አንድ ወንድን አይደለም ቺት ለማድረግ እየጣረች ያለችው። ይህንም ማስተዋል አለብን። ገብታችኋል አይደለ? የማን ቤት ፈርሶ የማን ቤት ሊቆም ይችላል እንዴ? ሩታ እኮ በጣም ለዚህ ህይወት እኮ ዋጋ የከፈለች ከዋጋም አልፋ ህይወትን የሰጠች እንስት ናት። ገብቷችኋል አይደለም? ሰላም ሰላም የተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አብቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ከምን ጊዜውም በላይ ላይክ እና ሼር ሰብስክራይብ እንድታደርጉልኝ ይህን ቻናል ከልብ 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 ጠይቃችኋለሁ። እንግዲህ ብዙዎቻችን እያነጋገረ እንዲሁም ደግሞ እርስ በርስ ያጋጭ የነበረው እንግዲህ አብርሃም አንገቱ ላይ 2 መስቀል አለ፣ እንዲሁም ደግሞ እጁ ላይ የነበረው እሳት እንደወለቀ ነው። ስለዚህ ሩታ መተት እንዳረገችበት ነው እንግዲህ አብዛኛው ሰው እንደዛ አይነት አመለካከት እያንጸባረቀ ያለው። እውነት ለመናገር መስቀል የድህነት እንጂ የፈውስ እንጂ ሴጣናዊ ስራን የሚሰራበት እንዳልሆነ ትናንት ላይ እየተናገርኩኝ ነበረ። ብዙዎቻችሁ የራሳችሁን ሀሳብ እየሰጣችሁ ትገኛላችሁና እውነት ለመናገር ሰዎችን ግራ እያጋባ ያለው የአብርሃም ካራክተር ነው። አብርሃም ላይ የምናየው እያንዳንዱ ገጸ ባህሪ በላይ ተባሉ ነው እየተናገረ የነበረው። እንዲሁም ደግሞ ማናት እሷ ለምን መጣች? እኔ ሩታ መርጫለሁኝ፣ ከልጄ እናት ጋር ነው መሆን የምፈልገው፣ ከአንቺ ጋር ደግሞ እንደ እህት ነው እያለ ነበርና እያንዳንዱ ነገር እነሱ በል እያሉትና ከእነሱ እየተቀበለ ነበር ሲናገር የነበረው። ለዛም ኦዲየንስ ላይ ሌላ ነገር የፈጠረው። በእርግጥ እውነት እንደተባለው እጁ ላይ የነበረው ሰዓት መተትና ድግምት ከነበረበት መቼም በአንዴ ከላው ላይ ሊሄድለት አይችልም። አንድ ነገር አይደል እንዴት ትናንትላም እያልኳችሁ ነበር፣ ጊዜ ይፈልጋል። ያን ሰዓት ደግሞ አላውቅም፣ በተመሳሳይ አንድ አይነት ሰዓት ይሁን ኤፍ አስሮታል እጁ ላይ ማለት ነው። ግን ደግሞ ሄርሜላ በጣም ዛሬ እንግዲህ ተሰምቷታል፣ እውነታው ስለነገራት ከፍቷታል። በመጨረሻም ፌንት ነው የበላችሁ። እውነት ለመናገር ሩታ ጀግናና እንጂ ጎበዝ ሆና እንጂ እኮ ከዚህ በፊት እኮ ሩታ እርጉዝ ሆና በጣም ብዙ ነገሮች ተፈጥረዋል። ግን አንዳንዴ ላያች ላይሰጥ የሚባለው እውነት ነው ፈጣሪ። ለምን እንደው ታውቃላችሁ? እቺ ልጅ ባረገዘ ሰዓት ሆዷ እንደዛ ገፍቶ እነሱ እንደዛ ሲላላጡ እንደዛ ሲሳሳሙ እቺ ልጅ ልክ ዛሬ ላይ ሄርሜላ ፌንት ብትሰራ ኖሮ እኮ እናት ናት፣ 2 ነፍስ ናት፣ ብዙ ነገሮች ይፈጠሩ ነበር። ግን እግዚአብሔር አንዳንዴ ላያች ላይ አይሰጥም። አንዳንዴ ደግሞ የልጅ አዋቂ ያደርጋችኋል። አንዳንዴ ደግሞ ራሱ ህይወት በራሷ ፈትናችሁ ታስተምራችኋለች፣ እንድትጠነክሩ እንድትጎብዙ ትሆናላችሁና እውነት ለመናገር በዚህ አጋጣሚ የሩታ እህቶች ምን ያህል እናንተ ጀግኖች እንደሆናችሁ አይቼበታለሁ። የሰው ደስታ ምን ያህል እንደሚያስደስታችሁ፣ በተለይ ሩታና አብርሃም አብሮ እንዲሆኑ ብዙዎቻችሁ ምኞታችሁ ተሳክቶ ትላንትና ኮሜንትም እያነበብኩኝ እጅጉን በጣም የሚያስደስት ሀሳብ ንብረት ሰጡ የነበረው። እንዲሁም የአብርሃም ቻናል ራሱ በአንዴ ነበረ ሰብስክራይብ የጨመረው፣ እይታውን በጣም አሪፍ ነበረ። እንዲሁም ላይኩ ራሱ በጣም ደስ የሚል ነበር እና የዚህን ያህል ነው የሩታና የአብርሃምን አንድነት ኦዲየንሱ የሚፈልገው። በቃ አላደ እየተጣሉ የተጨቃጨቁ እንኳን ቢሆን አብሮ ሲመጡ ምን ያህል ሞገስ ምን ያህል ግሬስ እንዳላቸው ይሄ ያው እያየን ያለው ነገር የሚካድ አይደለም። እና እንዲሁም ደግሞ አንዳንድ እህቶች ወንድሞች ባልልም ወንድሞች እንኳን ብዙ የሚደግፉ የሉ፣ አብዛኞቹ እንስቶች ናቸው።
እርስ በርስ የምትጣሉ አላችሁ፣ እርስ በርስ የምትሰዳደቡ አላችሁ፣ እርስ በርስ የተለያየ ነገሮችን የምታደርጉ አላችሁ በስደት ላይ ሆናችሁና አንዳንድ ጊዜ የማያስጨንቃችሁ ነገር ላይ ከመጨነቅ ምናልባት እንደ አሰባሳ መስጠት ያለባችሁ ላይ ትሰጣላችሁ እንጂ ስለ እነሱ ጉዳይ ተጨንቃችሁ ሐኪም ቤት እስከ መግባት እስከ ማልቀስ ራስን እስከ መጉዳት የሚያስደርስ ነገር እኮ አይደለም። አዎ እንደ ሴት የሚሰራው ስራና የሚደረገው ነገር አስተማሪ አይደለም እናውቃለን። ግን ደግሞ እናንተ የመጣችሁበትን አላማ ልታሳኩ እንጂ እዚህ ጋር በሌላ ሰው ህይወት እናንተ ራሳችሁ ልትስቱ፣ እናንተ ታማችሁ ስደት ላይ ልትተኙ አይደለም። እናንተ እኮ ብትታሙ ነገር ብትሆኑ እኮ አብርሃም ወይ ሩታ ወይ ሄርሜላ ወይ ደግሞ ኤፋ አይደለም መጥቶ እናንተን ሊያያችሁ የሚችለው። ስለዚህ ፕሊዝ ቴክ ኬር ያርጉ። እሺ አንዳንድ ጊዜ ማንፈልግበት ቦታ ላይ እንገኝና እዛ ቦታ ላይ ስለመገኘታችን ብንናደድ ትርጉም የለው። ለመጀመሪያ መገኘት የለብንም። ስለዚህ ራሳችሁ ላይ ቴክ ኬር አድርጉ፣ ደግፉ። ግን ደግሞ አግባብ ባለው በቃ አይደለ ሚዛናዊ በሆነ ነገር ነገሩን አድርጉት። ሩታ የዚህን ያህል ምንም ተንኮልና ሴራ በልጇ አባት ላይ የምታስብ ልትሆን አትችልም። ገብቷችሁ አይደለ? ምናልባት አሁን ላይ የመፍዘዙ አሁን ላይ ያንዳንዱ የምናያቸው ካራክተሮች ሌላ ነገሮችን ቢያንጸባርቁ የዚህን ያህል ግን በልጁ አባት ላይ ተንኮልና ሴራ ትሰራለች የሚል ማየት ግምት የለኝም። እውነት ነው መስቀል አንገቱ ላይ አለ። መስቀሉ እንግዲህ ከዚህ በፊት ምኩ ሩታ አንገቷ ላይ ነበር። መስቀል ጥቂት ቀናቶች በፊት አንገቷ ላይ ያደረገችው መስቀል ነበረ። የራሷ የአንገቷ መስቀል የሰጠችው ከዚህ በፊትም ሰጥተው መልሶ ሰጥቷታል። ያው እናንተን አሁን ላይ ግራ እያጋባ ያለው እንግዲህ የአብርሃም መፍዘዝ ነው። እንግዲህ እንዳልኳችሁ ሰዓቱ ላይ ሌላ ችግር ካለ ወደ ራሱ እስከሚመለስ ወደ ቀልቡ እስከሚመለስ ነገሮች እንግዲህ ያው እንደዚህ ይሆናሉ። ብዙ እህቶች ሀሳብ ሲሰጡ ነበረ። ባይመጣ ትላንትና ብዬ ነበር እኔ እንደ ሀሳብ አብርሃም ሚዲያው ላይ መምጣት አልነበረበትም፣ መረጋጋት ነበረበት፣ ከራሱ ጋር በደንብ መሆን ነበረበት ስላችሁ ብዙ ኦዲየንሶች እውነታውን ማወቅ ስለሚፈልጉና ለምን ጠፋ ተብሎ ደግሞ ሌላ ነገር እንዳይፈጠር ብላ ነው እንጂ ይዛ የመጣችሁ መረጋጋት ነበረበት፣ ራሳቸው ማዳመጥ ነበረባቸው፣ ከራሳቸው ጋር እንጂ ማድረግ ነበረባቸው ብላችሁ ሀሳብ ሰጥታችሁኛል። አንዳንዶቻችሁ ደግሞ መተት አርጋበት ነው ብላችኋል። እንግዲህ እውነታውን የምናይ ሆነ። እነዚህ ልጆች እኮ ነፍሰ ገዳዮች አይደሉም። ገብቷችሁ አይደለም? ባልና ሚስት የነበሩ ልጅ የወለዱ ከዚህ ቤት በጣም ብዙ የፍቅር ጊዜያቶችን ያሳለፉ ጥንዶች ናቸው። የማይታወቅ ባዳ አይደሉም ማለት እንዴ? ስለዚህ እናንተ ዞር ብላችሁ ማሰብ ብትችሉ ከዚህ በፊት ሄርሜላ በድንገት መታ ነው እነሱ ህይወት ገብታ አብርሃም ወደ እሷ ሊገለበጥ ይችላል። በተለይ ሰዓቱን ካሰረ በኋላ ማለት ነው። ገብቷችኋል አይደለም? ምናልባት አሁን ላይ የመጣችሁ ኦዲየንሶች ናችሁ ሄርሜላና አብርሃም እየደገፋችሁ የምትሳደቡት እንጂ እውነት ከስር ከመሰረቱ ሂስትሪያቸውን የምታውቁ ከሆነ የአብርሃምና የሩታን ይሄ እንደዚህ በቀልድ የሚረሳ ሂስትሪ አይደለም። መግቢያ ላይ ብያችኋለሁ። በጣም ብዙ ሰው እህትና ወንድም እንዲሆን፣ እርስ በርስ እንዲጠያየቅ፣ እርስ በርስ ብዙ ነገሮችን ሀሳቦች እንዲለዋወጥ ያደረገች ብትኖር ሩታ ናት። ለምን ሚዲያ ላይ በጣም ተጽዕኖ ፈጥራል። ሲጀመር ሩታ በጣም ተጽዕኖ ፈጣሪ የሆነች ልጅ ናት። ሚዲያ ላይ ስመጣ በጣም ድምቀት አላት፣ ግሬስ አላት፣ ሻይን አላት። እስኪ አንድ ቀን ከሚዲያ ላይ ትጥፋ የምናየው ነገር ነው አይደለ? አንደኛ እግዚአብሔር የሚሰጣችሁ መክሊት አለ ለእያንዳንዳችሁ። ማንም ሰው ሊነጥቃችሁ የማይችላችሁ መክሊት አለ። ይሄ ደግሞ እሷ የተሰጣት መክሊት ማንም ሊነጥቃት አይችልም። አዎ እናውቃለን። በጣም ብዙ ሰዎች እሷን ለመጣል፣ እሷን የበታችኝነት ስሜት እንዲሰማት፣ እሷን ወልዳ ፈታ በቃ እንደዚህ አይነት ስሜት እንዲሰማት ብዙ ሰዎች ጫና ሲያደርጉባት ነበር። እሷ ግን ቀን በቀን እያበራች እያማረባት፣ ጭራሽ አይደለም የወለደች ይቀርና ልጃገረድ መስላ ነው እየመጣች ያለችውና ያው ከዚህ በፊት ሙሉ ጊዜ እኛ ሀሳብ የምንሰጠው ሄርሜላና አብርሃም አብሮ አይዘልቁም። እውነት የወጣ ቀን አብርሃም የእውነት ቢወዳት ሆኖ ልጅቷ እንድትሰተር ያደርጋት ነበር። አዎ በዚህ ራሱ እኔ በጣም ነው ማለት አንዳንዴ ይሄ ሴትነታችሁ ክብር ሲኖሩ ነው። ሴትነት ያለ ክብር ምንም ነው። አለባበሷ በጣም ደባሪ ነው። የምታረጋቸው አንዳንድ ነገሮች በጣም ደባሪ ናቸው። እስቲል እንኳን ዛሬ ራሱ እንደው ለመረጋጋትም ሞከረች፣ መጨረሻ ላይ ፌንት በላች። አላውቅም ከዚህ በኋላ እንግዲህ ሁላችንም እንደምናስበው ሄርሜላ ከነሱ ቤት ወጥታ ልጆቹ በሰላማዊ መንገድ የሚኖሩ ከሆነ እሰዬ ደስ ይላል። ካልሆነም ደግሞ የሚፈጠረው ነገር እናያለን። ግን ብዙዎቻችን ምኞታችን፣ ሀሳባችን ልዑልን በጋራ እናትና አባቱ ታርቀው እንዲያሳድጉት ሁሌ ነው የምንጸልየው። እሱም ጸሎታችን ደግሞ ተሳካብልን እንግዲህ በጣም እጅጉኑ ደስ ብሎናል። ለምን ልጅ ከእናትና አባት ውጭ ማደግ የለበትም። የእናትና አባትን ፍቅር አድጎ ነው ማለት አግኝቶ ነው ማደግ ያለበትና እግዚአብሔር ደግሞ የሚሳነው ነገር ይሁን። ከዚህ በኋላ እንግዲህ ሰላማዊና ቆንጆ የሆነ ላይፍ ይኖራሉ ብዬ ተስፋ አድርጋለሁ። ግን ደግሞ ሰሞኑን ያው የሚፈጠረው ነገር ከወዲሁ ልነግራችሁ እፈልጋለሁ። ነገም ቡዜ ትመጣለች፣ እንዲሁም ማነው ይመጣል፣ እርስ በርሳቸው ይመጡና ደግሞ አሁን ሌላ አዲስ ሲዝን ሌላ ርዕስ ይከፍታሉ። ይሄ ግልጽ ነው። ግን ደግሞ ከምንም በላይ
ሁለቱ ሰላም መፍጠራቸው እጅጉን ደስ የሚል ነገሩ ግን ደግሞ ሰላም የፈጠሩበት መንገድ አብርሃም ያለበት ሁኔታ አብርሃም የሚያሳየው ካራክተር ያው ብዙዎችን ያደነጋግራል። ግን ደግሞ ምንም ማድረግ አይቻልም። ለምን ሩታ በነገራችን ላይ ትችላለች እኮ ከዚህ በላይ የምትችል ልጅ ናት። ግን አንዳንድ ጊዜ ነገሮችን ማረጋጋት ነገሮችን የሆነ ሰከን ማለት ትወዳለች እንጂ እኮ ከዚህ በላይ ማድረግ የምትችል ልጅ ናት። እና የኔ ተወዳጆች እንዳልኳችሁ መግቢያ ላይ ከምንጊዜው በላይ ከምንጊዜውም በላይ ብትችሉ ኮፒ ሊንክ አድርጉልኝ። እንዲሁም ከወደዳችሁ ቪዲዮን ሼር ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ አላችሁ ቤተሰብ ሳትሆኑ ሰብስክራይብ ሳታደርጉ ቪዲዮ የምትመለከቱ ልጆች አላችሁ እናንተም ደግሞ ቤተሰብ እንድትሆኑ ቤተሰብና ጠይቃችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባባይ